የህወሓት ከፍተኛ አዛዥ በደቡብ ትግራይ ተገደለ። ያልታሰበ አደገኛ ጥቃት ተፈጽሟል። ትግራይ ከምንጊዜውም በላይ ግላለች። የጦርነት ሰደድ እሳት እየነደደባት ይገኛል። ህወሓት መሳሪያውን ወልውሎ በረሃ ወርዷል። በአማራና ኦሮሚያ ክልል የተቀጣጠለው ጦርነት መቋጫ አላገኘም። በዚህ ሁኔታ እየተናወጠች የምትገኘው ኢትዮጵያ በተለያዩ አካላት ትችት እየቀረበበት የሚገኘውን ሀገራዊ ምክክር እያደረገች ትገኛለች። ለሚዲያ ዝግ ተደርጎ እየተደረገ የሚገኘው ጉባኤ ቀናትን አስቆጥሯል። ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በኢትዮጵያ ፌደራል መንግስትና በህወሓት መካከል ለተከታታይ 3 ዓመታት ያህል የቆየው ሰላምም ጦርነትም የሌለበት አይነት የደፈረሰ ሁኔታ አሁን መልኩን ቀይሮ ወደ አደገኛ አውዳሚ ጦርነት ምዕራፍ እየተሸጋገረ ይገኛል። በሁለቱም አካላት መካከል የነበረው ጊዜያዊ ፎይታና አለመረጋጋት አሁን ማብቂያው የደረሰ ይመስላል። ላለፉት ጥቂት ሳምንታት በሁለቱም ወገኖች በኩል በይፋዊና በፓርቲ ሚዲያዎች ሲካሄድ የቆየው እጅግ ኃይለኛ የቃላት ጦርነትና የመረጃ ዘመቻ በድንበርና አዋሳኝ አካባቢዎች ላይ ከተደረጉ አደገኛ ወታደራዊ እንቅስቃሴዎች ጋር ተደምሮ ቀጠናው በከፍተኛ ፍርሃትና ስጋት ውስጥ ወድቋል። የጦርነቱ ደወል በመገናኛ ብዙሃን በኩል በይፋ መደወል የጀመረ ሲሆን የኢትዮጵያ ቴሌቪዥንና የመንግስት ልሳናት በህወሓት ላይ ያቀዱትን የተቀናጀም የፕሮፓጋንዳ ዘመቻ አፋጥነውታል። በቅርቡም በህዝብ ስቃይ ሲያተርፍ የኖረው የክህደት ቡድን በሚል ርዕስ በተሰራጨው ሰፊ ዘገባ ጸረ ህዝብ ስብስብ የሆነው የህወሓት ቡድን በኢትዮጵያ ፖለቲካ ታሪክ ውስጥም የገዛ ወገኑን በረሃብ አለንጋ እየገረፈ የህዝብን ስቃይና የድሆችን እንባ ለስልጣን ማረጋገጫነት ሲጠቀምበት እየኖረ ነው ሲል ከባድ ውንጀላ አቅርቧል። በአንጻሩ በትግራይ ቴሌቪዥንና በድምፀ ወያኔ በህወሓት ተጽዕኖ ስር ባሉ ሌሎች ሚዲያዎች የሚስተናገደው ዘገባም ደግሞ የፌደራሉን መንግስት በጄኖሳይድ ወንጀል የሚከስ ነው። የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በቅርቡ በትግራይ ቴሌቪዥን በገጹ በተሰራጨ መግለጫ ላይ የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ነው በማለት ሁኔታውን ከፖለቲካዊ ልዩነት አልፎ ወደ ህልውና ፍልሚያ ተሸጋግሯል ሲሉ ተናግረዋል። በሁለቱ ወገን ላይ ያለው የቃላት ስድቦችና የፕሮፓጋንዳ ዘመቻ በቀጥታ የጦር ሜዳውን ሁኔታ እያጋጋለው ይገኛል። በሁለቱ አካላት መካከል ያለው ውጥረት በቃላት ብቻ አልተወሰነም። ህወሓት ያለ የሌለ አቅሙን አስተባብሮ ግዙፍ ሰራዊት እየገነባና በመገንባት ላይ እንደሚገኝ ወታደሮችን በኃይል የመመልመል እንቅስቃሴ ማፋጠኑ ተጠቅሷል። ይህ በኃይል ወጣቶችን የመመልመል አሰራር ዓለም አቀፍ ውግዘትን ያስከተለ ቢሆንም የድርጅቱ አመራሮች የጀመሩትን የኃይል ማደራጀት አላቆሙም። በሌላ በኩል ደግሞ የፌደራሉ መንግስት በትግራይ ክልል ለውጥ ለማምጣት የተደራጀውን ኮሚቴ በማጠናከር በቅርቡ በአዲስ አበባ ሰላማዊ ሰልፍ እንዲደረግ በማድረግ በህወሓት ላይ የፖለቲካና የስነ ልቦና ጫና ለመፍጠር እየሰራ ነው። በትግራይና በአማራ ክልል አዋሳኝ አካባቢዎች ላይ ወታደራዊ ፍጥጫው ወደ ከፋ ደረጃ እየተሸጋገረ እንደሚገኝ ከስፍራው እየወጡ ያሉ መረጃዎች አመላካች ናቸው። በድንበር አካባቢ ያሉ ህዝቦች የደህንነት ስጋት ውስጥ ገብተዋል። በየአካባቢው ታጣቂዎች በስፋት እየተደራጁ ነው። በአማራ ክልል መንግስት በኩል ከመደበኛ የጸጥታ ኃይል በተጨማሪ የራያ አካባቢ የራያ ዘብ የተሰኘ አዲስ ታጣቂ ኃይል ማደራጀቱ ይፋ ሆኗል። በተመሳሳይ መልኩ ቀደም ሲል ከመንግስት ድጋፍ እንደሚደረግለት የሚነገረው በኮሎኔል ደመቀ ዘውዱ የሚመራው የተከዜ ዘብ የተሰኘው ታጣቂ ኃይል በወልቃይት ጠገዴ፣ ሰቲት ሁመራ አካባቢዎች በስፋት ተሰማርቶ የድንበር ጥበቃና ወታደራዊ እንቅስቃሴ አጠናክሯል። ይህ በየአቅጣጫው የተዘረጋው ወታደራዊ አስተላለፍ ወደ ከፋ ግጭት አምርቶ በቅርቡ በተከዜ ወንዝ አቅራቢያም በራያ አላማጣና በአፋር ክልል አዋሳኝ ቦታዎች ላይ ድንገተኛ ውጊያዎች ተካሂደዋል። የህወሓት ታጣቂ መደበኛ ባልሆኑ ታጣቂዎችና በክልል የጸጥታ ኃይሎች ላይ በተደጋጋሚ በከባድ መሳሪያ የተደገፈም ጥቃት የሰነዘሩ ሲሆን ምንም እንኳን ውጊያው ቋሚ ባይሆንም በድንገተኛ ጥቃቶች ምክንያት በርካታ ሰዎች ህይወታቸውን አጥተዋል። በተለይም በራያ አቅጣጫ ህወሓት ይዞታውን ወደ ኮረም ለማስፋፋት ባደረገው ከፍተኛ ሙከራም በርካታ ተዋጊዎቹ የተገደሉ ሲሆን በዚህ ውጊያ የህወሓት አርሚ 31 ምክትል አዛዥ መገደሉ
ተረጋግጧል። በአፋርና በወልቃይት ቀጠናዎች በተደረጉ መሰል ጥቃቶችም ከፍተኛ የሰው ሕይወትና ቁስለት አጋጥሟል። የአካባቢው ሁኔታ ወደ ከፋ አደጋ ማምራቱን የተገነዘቡ ዓለም አቀፍ አካላት ሁኔታውን ለማረጋጋት እንቅስቃሴ ማድረጋቸውም አልቀረም። በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ አምርተው ከህወሓት ከፍተኛ አመራሮች ጋር ረጅም ውይይት ያደረጉ ሲሆን ውጥረቱን ማርገብ አልተቻለም። የአሜሪካ መንግስት ግጭት አባባሽ የሆኑ አካላት ላይ ጠንከራ ያለ እርምጃ እንደሚወስድ በመግለጽ ቢያስጠነቅቅም ለቆሰለ አንበሳ መራራት አይሆንም እንደሚባለው ሁሉ በሁለቱም ወገኖች በኩል ያለው የጦርነት ዝግጅትና የቃላት ዘመቻ አሁንም ተፋፍሞ ቀጥሏል። ይህ በሰሜን ኢትዮጵያ እየተካሄደ ያለው አደገኛ እንቅስቃሴ ከኢትዮጵያ ወሰን አልፎ መላውን የአፍሪካ ቀንድ የሚያሰጋ ነው። በኢትዮጵያ የሚፈጠር ማናቸውም የፖለቲካና ወታደራዊ አለመረጋጋት በቀጥታ ጎረቤት ሀገራትን ይነካል። የኢትዮጵያ አለመረጋጋት በዓለም አቀፍ የንግድ መስመር በተለይም በቀይ ባህር አካባቢ ባለው ደህንነት ላይ ከፍተኛ ተጽዕኖ ያለው በመሆኑ ዓለም አቀፉ ማህበረሰብ ስጋቱን ከጊዜ ወደ ጊዜ እየጨመረ መጥቷል። በኢትዮጵያ ፌደራል መንግስትና በህወሓት መካከል ያለው ውጥረት ከትናንሽ ጥቃቶችና የቃላት ምልልሶች ወደ ትልቅ አውዳሚ ጦርነት የመቀየር ከፍተኛ እድል አለው። የሁለቱም ወገን የፕሮፓጋንዳ ዘመቻ፣ የኃይል ምልመላና በወልቃይት ራያና አፋር አዋሳኝ አካባቢዎች ላይ የተደረጉ የከባድ መሳሪያ ጥቃቶችና ሁኔታው ከቁጥጥር ውጭ እንዲሆን እያደረገው ይገኛል። ሁኔታው ሙሉ በሙሉ ወደ ወታደራዊ ግጭት ከመሸጋገሩ በፊት ሁሉም ወገኖች ከከረረ የቃላት ጦርነት ከኃይል አማራጭ ተቆጥበው በውይይትና በሰላማዊ መንገድ ችግሮችን እንዲፈቱ ዓለም አቀፉ ማህበረሰብና የአካባቢው አካላት ጠንካራ ጫና ማድረግ ይጠበቅባቸዋል። አለበለዚያ ግን ቀጠናው እንደገና ወዳልተፈለገ አውዳሚ አዙሪት ውስጥ መግባቱ አይቀሬ ይሆናል። በኢትዮጵያ ሁለቱ ትልልቅ ክልሎች ላለፉት በርካታ ጊዜያት የተጧጧፈው ቀጣይነት ያለው ወታደራዊ ግጭትና የጸጥታ ማጣትም ሀገሪቱ የያዘችውን ሀገራዊ ምክክር ሂደት በከፍተኛ አደጋና በፈተና ውስጥ ጥሎታል። በሁለቱ ክልሎች ያለው የጦርነት እሳት ሳይበርድና የሰላም አየር ሳይሰፍን የሚደረግ ማንኛውም የፖለቲካ ውይይት የታለመውን ሀገራዊ መግባባትና ዘላቂ ሰላም ማምጣት እንደማይችል በስፋት እየተነገረ ነው። በአንድ በኩል በኦሮሚያ ክልል ከኦሮሞ ነጻነት ሰራዊት ጋር ያለው ውጊያ፣ በሌላ በኩል ደግሞ በአማራ ክልል ከፋኖ ታጣቂዎች ጋር የሚካሄደው ደም አፋሳሽ ግጭት የሀገሪቱን ማህበራዊ ና ኢኮኖሚያዊ ፖለቲካዊ መዋቅር አደጋ ውስጥ ጥሎታል። የሀገራዊ ምክክር ኮሚሽን ሀገሪቱን ከገባችበት የፖለቲካ ችግርና የእርስ በርስ ግጭት ለማውጣት ታስቦ የተቋቋመ ቢሆንም በሁለቱ ክልሎች እየተካሄደ ያለው ወታደራዊ ፍጥጫ የኮሚሽኑን እንቅስቃሴ እጅጉን ገድቦታል። በዚህ ሰፊ ህዝብና ስፋት ባላቸው ክልሎች ውስጥ በቂ የምክክር መድረኮች ማዘጋጀት አለመቻሉ የሂደቱን አሳታፊነትና ህጋዊነት አጠያያቂ እያደረገው መጥቷል ሲሉ የፖለቲካ ተንታኞች ይተቹታል። በትጥቅ የተደራጁ የፖለቲካ ኃይሎች በምክክር ሂደቱ ውስጥ በቀጥታ ሳይሳተፉና የፖለቲካ ጥያቄዎቻቸው ሳይመለሱ በመንግስትና በጥቂት ወገኖች መካከል ብቻ የሚደረግ ውይይት ሀገራዊ መግባባት ያመጣል ብሎ ማሰብ በተቀደደ ጆንያ እህል መሰብሰብ ያህል እንደሆነ የፖለቲካ ተንታኞች እየተናገሩ ነው። በኦሮሚያ ክልል በርካታ ዞኖች ውስጥ ያለው የጸጥታ መበላሸትና የህዝብ መፈናቀል ለምክክር ሂደቱ ዋነኛ ማነቆ ሆኗል። በተመሳሳይ መልኩ በአማራ ክልል የሚካሄደው ወታደራዊ እርምጃና የህዝቡ የመንቀሳቀስ ሐሳቡን በነጻነት የመግለጽ መብት መገደብ ምክክሩ መሬት እንዳይረግጥ አድርጎታል ባይ ናቸው። የጦርነቱ መነሻ ምክንያቶች የተበደሉ ወገኖች ጥያቄ በግልጽ ጠረጴዛ ላይ ሳያቀርቡ የሰላም አየር መፈጠር አይችልም። ይልቁንም ግጭቱ ወደ ሌሎች አካባቢዎች ላይ እየተመራና የብሔር ጥቃቶችን እያፋፋመ በመምጣቱም የሀገራዊ ምክክሩ ዋና ዓላማ የሆነው ሀገራዊ አንድነትና መግባባት እየራቀ መጥቷል ሲሉ ተቺዎቹ ይናገራሉ። የዓለም አቀፉ ማህበረሰብ፣ የሲቪል ማህበራትና የሃይማኖት አባቶች ሁለቱም ወገኖች ማለትም የፌዴራሉ መንግስትና የፖለቲካ ታጣቂ ኃይሎችም አስቸኳይ ተኩስ የማቆም ስምምነት በማድረግ ወደ ውይይት እንዲመጡ ደጋግመው ጥሪ አቀርበዋል።
ሀገራዊ ምክክሩ ስኬታማ ሊሆን የሚችለው በቅድመ ሁኔታ የጦርነት ደወል ሲቆምና ሁሉንም አሳታፊ ያደረገ የፖለቲካ ምህዳር ሲፈጠር ብቻ ነው የሚሉት ተቺዎቹም፣ አለበለዚያ ግን በጦርነት አውድማ ውስጥ የሚደረግ ምክክር የሀገሪቱን ችግር ከመፍታት ይልቅ ውጥረቱን የበለጠ እንደሚያባብሰው ይናገራሉ። በኦሮሚያና በአማራ ክልሎች ያለው ጦርነት በአስቸኳይ ቆሞ ለፖለቲካ ውይይትና ሰላም መንገድ ካልተከፈተም የሀገራዊ ምክክር ሂደቱ ስሙ ብቻ ቀርቶ የታለመለት ታሪካዊ ግብ ሳይመታ ሊቋጭ እንደሚችል ይገምታሉ። በመሆኑም የሚበጀው የኃይል አማራጮችን ወደ ጎን በመተው የህዝብን ስቃይ የሚያስቆምና ሁሉን ያካተተ እውነተኛ የምክክር መድረክ መፍጠር ብቻ ነው ባይ ናቸው። መንግስት ምክክሩ በሀገራችን ለዘመናት ሲንከባለሉ ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም ተገዝቶ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም እየተገዛ 213 ብር የሚሸጥ ሲሆን የአውሮፓ ዩሮ 181 ብር ከ5 ሳንቲም ተገዝቶ 185 ብር ከ1 ሳንቲም ይሸጣል። የስዊዝ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም የሚሸጥ ሲሆን የኩዌት ዲናር 506 ብር ከ6 ሳንቲም እየተገዛ 516 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 43 ብር ከ2 ሳንቲም እየተገዛ 44 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 42 ብር ከ3 ሳንቲም የሚገዛ ሲሆን 43 ብር ከ1 ሳንቲም እየተሸጠ ነው። በየትኛውም ገንዘብ መላኪያ መንገዶች ለወዳጅ ዘመድ ወደ ሀገር ቤት ገንዘብ በምትልኩበት ጊዜ 6 ብር ከ4 ሳንቲም ተጨማሪ ጉርሻ አለው።